ለመጨረሻ ጊዜ ያየነው አምላክ ሰው ሆነ ወይም እግዚአብሔር ሰው ሆነ የሚል ርዕስ ነበር የጀመርነው እና በዛ ውስጥ አምላክ ሰው ሆነ ስንል የሰውን ሁለንተና ነው የወሰደው እንጂ ከሰውነት የጎደለው አንዳችም ነገር የለም። ሰው ሆነ ስንል ሃርድዌሩ ሰው ሶፍትዌሩ አምላክ ማለት አይደለም። የሰውን ሁለንተና፣ የሰው ነፍስ፣ የሰው ስጋ፣ የሰው መንፈስ፣ የሰው አእምሮ ኤቭሪቲንግ ነው የወሰደው ብለን አንስተናል። ይህም የሆነበት ምክንያት አንደኛ አዳም በኃጢአት ሲወድቅ የተበከለው የሰው ሁለንተና ነው። የሰው ሁለንተና ከተበከለ በኃጢአት ምክንያት፣ የሰው ሁለንተና ከተበላሸ በኃጢአት ምክንያት የሰውን ሁለንተና ለመዋጀት መድኃኒታችንም የሰውን ሁለንተና መውሰድ አለበት። አዳም ኃጢአቱ ያበላሸው ከፊል ማንነቱን ቢሆን ኖሮ ክርስቶስም የሰውን ከፊል ማንነት ቢወስድ በቂ ነበር። ግን አዳም በኃጢአት ምክንያት የተበላሸው ሁለንተናው ስለሆነ ጌታችንም የሰውን ሁለንተና ነው ሊቤዥ ሊዋጅ ያሰበው። ስለዚህ የሰውን ሁለንተና ነው የወሰደው ብለን አይተናል። ከዛ በኋላ ምን አይነት ሰው ነው የሆነው የሚለውን ስናነሳ ኃጢአት የሌለበት ነው የሚለውን አንስተን ልክ እንደ መነሻ ሐሳብ እሱ ጋር ነው ያቆምነው። እግዚአብሔር ሰው መሆንን የሚያውቀው በሁሉን አዋቂነቱ አይደለም። በሁሉን አዋቂነቱ ሁሉ ነገር ያውቃል። ግን ሰው መሆንን ከዛ በፊት በተመክሮ ወይም በኤክስፒሪየንስ አያውቀው። ስለዚህ የዛሬ 2000 ዓመት ነው በኤክስፒሪየንስ ሰው መሆንን ያወቀው። ሰው መሆንን ሰውን የፈጠረው እሱ ስለሆነ ሁሉን ስለሚያውቅም ያውቃል። ግን በኤክስፒሪየንስ በተመክሮ ሰው ሆኖ በመኖር ያየው የዛሬ 2000 ዓመት ነው እና የማይታየው አምላክ የሚታይ ሆነ፣ የማይዳሰሰው የሚዳሰስ ሆነ፣ አምላክ በሥጋ ተገለጠ፣ የአጥንታችን ፍላጭ የሥጋችን ቁራጭ ሆነ፣ በአጭር ቁመት በጠባብ ደረት ተገለጠ የሚለውን ሐሳብ አይተን የዘጋነው ኃጢአት ግን እንዳልነበረበት ነው። ምን ብለናል? ኃጢአት የሰው መሠረታዊ ባህሪ፣ የሰው ኢሴንሻል ኔቸር አይደለም። ሰውን ሰው ያደረገው ኃጢአት አይደለም ብለናል። ሰውን ሰው ያደረገው ኃጢአት ቢሆን ኖሮ አዳምና ሔዋን ኃጢአት ከመስራታቸው በፊት ሰዎች አልነበሩም ማለት ነው። ግን ኃጢአትም ሳይሰሩ ሰዎች ናቸው። እንደገና እኛም ከትንሣኤ በኋላ የአካላዊ ትንሣኤ ካገኘን በኋላ ኃጢአት አይኖርብንም፣ ግን ሰው መሆናችን አይቀየርም። ወደ አምላክነት አናድግም፣ ወደ መላክነት አናድግም። ሰዎች ነው ምን ሆነው፣ ግን ኃጢአት አይኖርም። ስለዚህ ኃጢአት የሰው መሠረታዊ ባህሪ ሳይሆን የሰውን መሠረታዊ ባህሪ የእግዚአብሔርን ውብ ፍጥረት ሊበክል የተጠጋ ጥገኛ ተውሳክ ወይም ፓራሳይት ነው ወይም ሽንቁር ነው ብለን ነበር ያየ ነው። ጌታችን ኢየሱስ ክርስቶስ ኃጢአት የለበትም ስንል ኢን ኤቭሪ ሴንስ ኦፍ ዘ ወርድ፣ በነቢብም በገቢርም በቲዮሪም በፕራክቲስም ማለት ነው የለበት። ሰው ለኃጢአት የሚያጋልጠው ነገር ሳይደርስበት ቀርቶ አይደለም። ጌታችን ኢየሱስ ክርስቶስ በናዝሬት ነው የኖረው። ናዝሬትን በምታህል ትንሽ ከተማ ውስጥ ነው የኖረው። በእንደሱ አይነት ከተማ በኃጢአተኛ ወንድሞችና እህቶች መካከል ማደጉ ኃጢአት ውስጥ አልከተተው። ካሳዳጊ አባቱ ከዮሴፍ መሞት በኋላ የቤተሰቡን ኃላፊነት ተቀብሎ በአናጺነት ሥራ መሰማራቱ፣ ቤተሰብ ማስተዳደሩ፣ እንደዚህ አይነቱ የኑሮ ጫና ኃጢአት ውስጥ አልከተተው። ነቢዩ ኢሳይያስ አስቀድሞ ሲናገር እንዳለው ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር ብሎ ነው የሚናገረው። ከመወለዱ ከ700 ዓመታት በፊት ኢሳይያስ ምዕራፍ 53 ላይ ያለው ትንቢት ይህንን ነው የሚነግረን። ጌታችን ከተጠመቀም በኋላ ከላይ የመጣው ድምፅ በእርሱ ደስ የሚለኝ ልጄ ደስ የሚለኝ ብሎ የአብ ልብ በሱ የሚያርፍበት እንደሆነ ነው የሚነግረን። መጽሐፍ ቅዱስን ስናነብ ስለ ጌታችን ኢየሱስ ክርስቶስ የሚገልጥልን ነገሮች አሉ። ለምሳሌ ኢየሱስ እንደተቆጣ እናነባለን። በቤተ መቅደስ ገብቶ የሚገለባብጣቸውን ነገሮች ስናይ፣ በሌሎችም ቦታዎች ኢየሱስ ተቆጥቷል። ሕይወቱ በትግል ውስጥ ነው ያለፈው። የሕዝቡን ልማድ ሲጥስ እናያለን። በተለያዩ ቦታዎች ከወጋቸውና ከልማዳቸው ውጭ ሲወጣ እናያለን። የሃይማኖት መሪዎችንና የሕዝብ አለቆችን በብርቱ ነው የሚገስጻቸው። በጠንካራ ቃላት ነው የሚገስጻቸው። በኖራ የተለሰነ መቃብር ናችሁ ነው የሚላቸው። ውስጡ ግን አጥንት እንደዚህ የሞላበት እና በጣም በጠንካራ ቃል ነው የሚመልስላቸው። ኃይለ ቃል ይናገራል። ለአንዳንድ ጥያቄዎች የሚመልሰው ሸካራ መልሶችን ነው የሚሰጠው። ሊይዙት የሞከሩ ሰዎችን አምልጧቸው ሲሄድ እናያለን። ነገር ግን ኃጢአት አልነበረበትም። ኃጢአት የለበትም። ቁጣ በራሱ ኃጢአት እንዳልሆነ ቅድምም ካነሳነው ነገር ጋር የምናየው በዚህ ነው እና የሕዝቡ አለቆችና መሪዎች የተሰጣቸው ኃላፊነት ከባድ ስለሆነ፣ የተሰጣቸው ስልጣንም ከባድ ስለሆነ ስልጣን ከኃላፊነት ጋር፣ ኃይል ከኃላፊነት ጋር ስለሚሄድ ተግሳጹም እንደሱ ነበር። ጌታችን ኢየሱስ ክርስቶስ ኃጢአተኞችን የሚናገርበት ድምፀትና የሕግ ባለሥልጣናትን የሚናገርበት ድምፀት አልነበረም። ለታናናሾች፣ ለኃጢአተኞች፣ ለደካሞች የርኅራኄ የማቀፍ ድምፀት ነው የምናየው።
በጣም ግፍና በደል ለሚሰሩ የሕዝቡ አለቆች ግን ድምፀቱ፣ ቃላቱ በጣም ጠንካሮች ነበሩ። ኃጢአት አላደረገም። እሱም ሲናገር ምን ብሏል? እግዚአብሔርን ደስ የሚያሰኘውን ነገር ዘወትር አደርጋለሁና አብ ብቻዬን አይተወኝም ብሎ በዮሐንስ ወንጌል ምዕራፍ 8 ቁጥር 29 ላይ ይናገራል። እግዚአብሔርን ደስ የሚያሰኘውን ስለማደርግ ዘወትር ከኔ ጋር ነው የሚለውና ዘወትር እግዚአብሔርን እንደሚያስደስት ነው የሚናገረው። እንደገና ደግሞ በዮሐንስ ወንጌል ምዕራፍ 15 ቁጥር 10 ላይ እኔ የአባቴን ትእዛዝ እንደጠብቅ በፍቅሩም እንደምኖር ብሎ ተናግሯል። እናንተም እንዲያርጉ ብሎ። ስለዚህ የእግዚአብሔርን ትእዛዝ ፈጽሜያለሁ። እንደ ሰው ሲኖር የምናየው ሰው መሆኑን ስለሆነ እንደ ሰው ሲኖር የእግዚአብሔርን ፈቃድ አብሶሉትሊ የታዘዘና በእግዚአብሔር ፍቅር የሚኖር ነበር። ዮሐንስ ወንጌል ምዕራፍ 8 ቁጥር 46 ላይ ደግሞ ተቃዋሚዎቹን ምን ብሎ ይጠይቃቸዋል? ከእናንተ መካከል ስለ ኃጢአት የሚከሰኝ ማን ነው? በወዳጆቹ መሃል አይደለም ይህን የተናገረው። እሱን ለመክሰስ ጥቂት በምትበቃቸው የአፉን ቃል ለማጥመድ አድብተው በሚጠብቁ በተቃዋሚዎቹ መካከል በባላጋራዎቹ መካከል ነው ከእናንተ ስለ ኃጢአት የሚከሰኝ ማን ነው ብሎ በባላንጣዎቻችን መካከል እንደዚህ መናገር አስቸጋሪ ነው። በስቅለት ዋዜማም ራሱ ሆኖ ምን ብሎ ነው የተናገረው? እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር ላይ አከበርኩ። ዮሐንስ ወንጌል 17 ላይ የሚለው ጫፍ ላይ ደርሷል፣ ግን ሪፖርት ነው የሚያቀርቡ የእስካሁን አይነት አገልግሎቱን እንደ መቋጫ ሲናገር የጎደለ ነገር የለም፣ ያልፈጸምኩት ነገር የለም ብሎ ነው የሚናገረው። ከደቀ መዛሙርቱ መካከል የቅርቦቹ ኃጢአት እንደሌለበት ተናግረዋል። በቅርብ ሲታይ ነው የሰው እውነተኛ ማንነት የሚታወቀው። ከሩቅ ያሉ ሰዎች እንዴት አይነት ቅዱሳን ናቸው እነዚህ ይላሉ። በቅርባችን ያሉ ሰዎች ግን አይታለሉም። እና የቅርቦቹ ሰዎች ሲናገሩ እውነቱን ነው የተናገሩት። በማቴዎስ ወንጌል ምዕራፍ 4ና በሉቃስ ወንጌል ምዕራፍ 4 ላይ ሰይጣን ጌታችን ኢየሱስ ክርስቶስን ከጥምቀቱ በኋላ ሲፈትነው የነበረውን ነገር ማቴዎስና ሉቃስ ጽፈውልናል። ሁለት ኃጢአት እንዳልሰራ ነው በፈተናዎች ውስጥ ሁለቱም የሚነግሩን ማቴዎስም ሉቃስም። አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ላይ ጴጥሮስ ሲናገር እሱም የቅርቡ ነው፣ እርሱም ኃጢአት አላደረገም፣ ተንኮል ባፉ አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም ብሎ ሐዋርያው ቅዱስ ጴጥሮስ ሲነግረን፣ ሐዋርያው ቅዱስ ዮሐንስ ደግሞ በአንደኛ ዮሐንስ ምዕራፍ 3 ቁጥር 5 ላይ በእርሱም ኃጢአት የለም። ስለዚህ ቅርቦቹ ማቴዎስ ከሐዋርያት መካከል ነው፣ ዮሐንስ ከሐዋርያት መካከል ነው፣ ጴጥሮስ ከሐዋርያት መካከል ነው። ኃጢአት እንደሌለበት ነው የነገሩት። እነዚህ ሰዎች ዕለት ዕለት አብረውት የሚኖሩ ናቸው። ስለዚህ ምስክርነታቸው ተቀባይነት አለው። አብረውት ኖረዋል። ሲወጣ ያውቃሉ፣ ሲገባ ያውቃሉ፣ ሲበላ ያውቃሉ፣ ሲደክም ያውቃሉ፣ ሲተኛ ያውቃሉ። ሁሉን ነገር ነው የሚያውቁት። እና ደግሞ ወንጌላት በጣም እውነት ነው የጻፉት። ስለ ራሳቸው እንኳን እርስ በርሳቸው ስላላቸው ነገር እውነት ነው የተናገሩ። እኛ ማናረገውን ነገር ምን አይነት ኦነስት እንደነበሩ ምን አይነት እውነተኛ እንደነበሩ ማወቅ ከፈለጋችሁ ጴጥሮስ 3 ጊዜ ጌታን እንደካደ የምናነበው ወንጌላት ውስጥ ነው። ይሄን ያህል እውነተኛ ነበር። የመሪያቸው ነው እኮ ጴጥሮስ አይደል? በኋላ ሲጽፉ የሐዋርያት መሪ ወይም ሊቀ ሐዋርያት ጴጥሮስ ነው። ስለ ጴጥሮስ ግን የጻፉት ዊዝ ፍላይንግ ከለርስ እንትኑን ያለፈ አድርገው አይደለም የሳሉት። 3 ጊዜ የካደ ሰው መሆኑን ወንጌላት በግልጽ ነው የተናገሩት። ዮሐንስና ያዕቆብ ሊያገለግሉ ሄደው ወደ ሰማርያ ሰዎች መልእክታቸውን አልሰማ ሲሏቸው እሳት ለማውረድ እንደፈለጉ የነገሩን ወንጌላት ናቸው። እርስ በርሳቸው ስለ ራስ አንዳቸው ስለ ሌላኛቸው እውነቱን ነበር የሚናገሩት ማለት ነው። ይሄ ብቻ አይደለም። በጌታ ስቅለት ዋዜማ ከዛ ሁሉ 3 ዓመት አብሮ መኖር በኋላ ጫፍ ላይ ሲደርሱ እሱ ለመሞት በቃ እየተቃረበ የሚጠብቀውን ነገር መከራ እየነገራቸው እነርሱ በምን ነበር የሚነጋገሩት? ከመካከላችን ታላቅ ማን ነው የሚል ነገር ነበር የያዛቸው። እሱ ብቻ አይደለም፣ በጌታ ግራና ቀኝ እንኳን ለመቀመጥ የሚፈልጉ እንደነበሩ መናገራቸውን ስናይ እርስ በርሳቸው ራሱ ምን ነበር የሚነጋገሩት? እውነት ነበር የሚናገሩ። የሆነ የመሸፈን የምናምን የለባቸው። እሱ ብቻ አይደለም፣ ወንጌላት ውስጥ ኢየሱስ እንዴት እንደተሳለ ስናነብ ጀግናቸውን እያወዳደሱ አይደለም የሚያቀርቡ። ውዳሴ ወንጌላት ውስጥ አታነቡ። ውዳሴ የምታነቡት ምናልባት መልእክቶች ውስጥ ነው የምታነቡ። 4 ወንጌላት ላይ ግን ኢየሱስ ክርስቶስ የቀረበው የማሰናከያ ዓለት ሆኖ እኮ ነው። እንዳልኩት የቁጣ ንግግሩን፣ እንዳልኩት ሻካራ መልሶቹን፣ አንዳንድ ነገሮቹን ስታዩ እንዴት የሚል የማሰናከያ ዓለት አድርገው ነው ያቀረቡልን። ጀግናቸውን እያወዳደሱ ቢጽፉ ኖሮ 4 ወንጌላት የጻፉ ሰዎች በዚህ መልክ አልነበረም የሚያቀርቡልን። ስለዚህ ኢየሱስ ክርስቶስ ኃጢአት የለሽ ነው። ኃጢአት አልነበረበትም። የቅርቦቹ ሰዎች እውነቱን ነው የነገሩን።
አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ሐዋርያው ጳውሎስ ሲናገር ለአማኞቹ ለሰው ሁሉ የሚደርስ ፈተና አለ። ስለዚህ እናንተም ፈተና ለተቀበሉ ሰዎች በሰው ሁሉ የሚደርስ ፈተና ነው የደረሰባችሁ፣ በሰው ሁሉ ከሚደርሰው ፈተና ውጪ አልደረሰባችሁም ሲላቸው ምንድን ነው የምናገኘው? ሰው ሁሉ በሕይወቱ ምን ይገጥመዋል ማለት ነው? መከራና ፈተና አለበት፣ ይፈተናል ሰው ሁሉ ማለት ነው። እና በሰው ሁሉ የሚደርስ ፈተና ከሆነ ጌታም ሰው ሆነ አምላክ ሰው ሆነ ስንል በሰው ሁሉ የሚደርሰው ፈተና ሊደርስበት የተገባ ነው። እና ሰው ሲሆን በሰው ሁሉ ከሚደርሰው ፈተና አልተጠበቀም፣ በፈተናዎች ውስጥ ነው ያለፈው። ኃጢአት ያልነበረበት አዳም በኃጢአት እንደተፈተነ እና እንደወደቀ፣ ኃጢአት ያልነበረበት ኢየሱስም ተፈትኗል፣ ነገር ግን አልወደቀም። ሁለቱም ኃጢአት አልነበረባቸውም፣ አዳምም ኢየሱስ ክርስቶስም። ሁለቱም የኃጢአት ፈተና ነው የቀረበላቸው ሁለቱም። ነገር ግን ኃጢአት ያልነበረበት አዳም ሲወድቅ፣ ኃጢአት ያልነበረበት ኢየሱስ ክርስቶስ ግን አልፏል። ስለዚህ የዕብራውያን ጸሐፊ ምን ብሎ ይናገራል? ምዕራፍ 4 ቁጥር 15 ላይ ዕብራውያን 4:15 በአዲሱ መደበኛ ትርጉም እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን፣ ይሁን እንጂ ምንም ኃጢአት አልሰራም። እንደማን? እንደኛ። ምን አይነት ፈተና? በማንኛውም ነገር የተፈተነ። እኛ በምንፈተንባቸው ነገሮች ሁሉ የተፈተነ ሊቀ ካህናት ነው እንጂ ያለን የእሱ ፈተና ከእኛ የቀለለ እንዳልነበረ ነው የሚነግረን። እንደገና የዕብራውያን ጸሐፊ በ9:14 ላይ ምዕራፍ 9 ቁጥር 14 ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ ይላል። ነውር የሌለበት ነው የሚለው። ሐዋርያው ጳውሎስም በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ሲናገር ምን ይላል? ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ማንን? ኃጢአት ያላወቀው። ስለዚህ እነዚህ ሁሉ ምስክሮች እየደጋገሙ በግራም በቀኝም በትርክትም በትምህርትም በምንም የሚነግሩን ኢየሱስ ምንም አይነት ኃጢአት አልነበረበትም። ወዳጆቹ ብቻ አይደለም ይሄንን የሚነግሩ፣ የማንጠብቃቸው ምስክሮችም ኢየሱስ እንከን የለሽ ኃጢአት የለሽ እንደሆነ ይነግሩናል። ለምሳሌ ማቴዎስ ሲነግረን በምዕራፍ 27 ቁጥር 19 ላይ የጲላጦስ ሚስት ምን ብላ ለባሏ መልእክት ላከች? በዚያ ጻድቅ ሰው ላይ ምንም ነገር እንዳታደርግ ብላ ላከች። የጲላጦስ ሚስት ናት። የገዢው ሚስት ሆና ስለ ክርስቶስ ኢየሱስ የተናገረችው ምንድን ነው? በዛ ጻድቅ ሰው ላይ ራሱ ጲላጦስ እየመረመረው ናው ኤንዴን የሚናገረው ምንድን ነው? አንዳችም ነገር አላገኘሁበትም። ይመረምረዋል፣ መጥቶ አንዳችም ነገር አላገኘሁበትም ነው የሚለው። መጨረሻ ለሞት አሳልፎ ቢሰጠውም ያለ በደሉ እንደሆነ እያወቀ እንዲያውም እኔ ከኃጢአቱ ነፃ ነኝ ብሎ እጅ እስከ መታጠብ የደረሰው እንከን እንዳልነበረበት፣ ወንጀለኛ እንዳልሆነ፣ ጥፋተኛ እንዳልሆነ አውቆ ነው። ጌታችን ኢየሱስ ክርስቶስ ከተሰቀለም በኋላ በግራና በቀኝ ከተሰቀሉ ወንበዴዎች መካከል አንዱ ምንድን ነው ያለው? ይህ ግን ምንም ክፋት አላደረገም ማለት። ስለዚህ አብረውት የተሰቀሉት እንኳን አንላይክሊ ዊትነሶች ናቸው፣ አንጠብቃቸውም። እነሱም የሚነግሩን ይሄንን አሳልፎ የሰጠው ይሁዳ እንኳን መጨረሻ ወደ ካህናት አለቆች ሄዶ ምንድን ነው ያለው? ማቴዎስ 27:4 ላይ ንጹሕ ደም አሳልፌ በመስጠቴ በድያለሁ። ስለዚህ አሳልፎ የሰጠው ንጹሕ ሰው እንደሆነ ይሁዳ እንኳን መስክሯል። ስለዚህ ራሱን ምንድን ነው ያደረገው? በድያለሁ፣ እኔ በደለኛ ነኝ፣ ግን እሱ ምንድን ነው እያለ ነው? ንጹሕ ነው ብሎ ነው የሚናገረው። ከሰቃዮቹ ጋር የነበረው የመቶ አለቃ እንኳን ሮማዊ የመቶ አለቃ ምንድን ነው ያለው? ይህ ሰው በእውነት ጻድቅ ነበረ ብሎ እግዚአብሔርን አክብሯል። በእውነት ጻድቅ ነበረ። ሉቃስ 23:47 ላይ እንደሱ ነው የሚለው። ኢየሱስ ክርስቶስ ቅዱስ ነው። መልአኩ ገብርኤል ድንግል ማርያምን ሊያበስር ሲሄድ ሉቃስ 1:35 ላይ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ቅዱስ ነው። ሲያበስራትም ነው የተናገረው። ቅድም እንዳየነው ደግሞ ከ700 ዓመት በፊት ኢሳይያስ በትንቢት ተናግሮታል። ስለዚህ ከብዙ መቶ ዓመታትም በፊት እንደገና ደግሞ ከመጸነሱም በፊት እንደገና ደግሞ በአገልግሎቱም ዘመን እንደገና ከዛም በኋላ የነበሩ ምስክሮች ሁሉ ዩናኒመስሊ የሚነግሩን ምንድን ነው? በደል የለበትም ብለው ነው የሚነግሩን። ጴጥሮስም በዮሐንስ ወንጌል ምዕራፍ 6 ቁጥር 69 ላይ አንድያ የእግዚአብሔር ቅዱስ በማለት ጠርቶታል። በስብከቱም ላይ ሐዋርያት ሥራ ምዕራፍ 3 ቁጥር 14 ላይ ይህንኑ ይናገራል። የዕብራውያን ጸሐፊ ምዕራፍ 7 ቁጥር 26 ላይ ቅዱስ እያለ አጋንንት እንኳን የማርቆስ ወንጌልን ስታነቡ በመጀመሪያ ኢየሱስ ክርስቶስ ማን እንደሆነ ያወቁት አጋንንት ናቸው። ምዕራፍ 1 ቁጥር 24 ላይ ምንድን ነው የሚሉት? የእግዚአብሔር ቅዱስ በማለት ጮኸዋል። የማርቆስ አጻጻፍ የሚገርማችሁ ነው።
ኢየሱስ ክርስቶስ ማን እንደሆነ ደቀ መዛሙርቱ አያውቁም። ኢየሱስ ክርስቶስ ማን እንደሆነ የካህናት አለቆች አያውቁም። ኢየሱስ ክርስቶስ ማን እንደሆነ ግን ማን ነው የሚያውቀው? አጋንንት ነው ቀድሞ። ስለዚህ ማርቆስ ሲጽፍላቸው እናንተ እንኳን አላወቃችሁ፣ አጋንንት እንኳ አውቀውታል የሚል ድምፀት ባለው ሁኔታ ነው የሚል። አጋንንት እንኳን ያወቁት፣ ግን ሕዝቡ ለማወቅ አገልጋዮቹ ለማወቅ የቸገራቸው ማን ነው? ቅዱሱ የእግዚአብሔር ልጅ በማለት። ስለዚህ ምን አይነት ሰው ነው የሆነው ስንል እነዚህ ሁሉ ምስክሮች የሚነግሩን ኃጢአት የሌለበት እንደዚህ አይነት ሰው ነው የሆነው። በነገር ሁሉ የእኛን ሁለንተና ወስዷል። በነገር ሁሉ እንደኛ አይነት ሰው ነው የሆነው። ነገር ግን ኃጢአት አልነበረበትም። አምላክ ሰው ሲሆን ምን አይነት ሰው ነው የሆነው? በነገር ሁሉ እንደኛ አይነት ሰው ሆኖ ነገር ግን በብዙ ፈተናዎች ውስጥ አልፎ ምንም ኃጢአት የሌለበት ነው የሚለው። ይሄ በጣም ወሳኝ ነገር ነው። ለምንድን ነው ካልን ኃጢአትንና ሞትን ለማሸነፍ እርሱ ራሱ ኃጢአት የሌለበት ሰው መሆን አለ። ኃጢአትንና ሞትን ለማሸነፍ ኃጢአት የሌለበት ሰው መሆን ያለበት ለምንድን ነው? እሱ ኃጢአት ቢኖርበት ኖሮ ለሱ ለራሱ መድህን ያስፈልገው ነበር፣ ለሱ ለራሱ አዳኝ ያስፈልገው ነበር ማለት ነው። ፊተኞቹ ሊቀ ካህናት ለምንድን ነው ዘላቂ ድነት ያላስገኙት? ለምንድን ነው ዘላቂ መፍትሄ ያላስገኙት ብለን ብንጠይቅ የዕብራውያን ጸሐፊ ምንድን ነው የሚለን? ምዕራፍ 7 ቁጥር 27 ላይ እንደነዚያ ሊቀ ካህናት አስቀድመው ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መሥዋዕት ሊያቀርብ አያስፈልግም። እነሱ መጀመሪያ ወደ ቅድስተ ቅዱሳን የሚገቡት ለማን? ለራሳቸው ኃጢአት። ያንን ዋስትና ካገኙ በኋላ ነው ሕዝቡን የሚወክሉ። እንደገናም ደግሞ አንድ ጊዜ የተደረገው መሥዋዕት በቂ ስላልሆነ ዘወትር ነው የሚፈጽሙት። እሱ ግን ስለ ራሱ ኃጢአት መሥዋዕት ማቅረብ አላስፈለገውም፣ ኃጢአተኛ አልነበረምና። ኃጢአት የሌለበት ሰው ነው ስንል ኃጢአት እንዳልነበረበት ስንናገር ግን ኃጢአት በምድር ላይ ካስከተለው ዳፋ፣ በምድር ላይ ካስከተለው ኮንስኮንስ ነፃ ነበር ማለት አይደለም። ኃጢአት ሲመጣ ወደ ምድር ምን አስከትሏል ካልን ቢያንስ 3 ዋና ነገሮችን መጥቀስ እንችላለን። የመጀመሪያው በኃጢአት ምክንያት ምድር ምን ሆነች? ተረገመች። ከአንተ የተነሳ ምድር የተረገመች ትሁን። ቀጥሎ ደግሞ እንደዚህ አድርገሃልና በላብ ነው የምትበላው፣ ትሰራለህ። በፊትም ሥራ የኃጢአት ውጤት ነው ማለቴ ሳይሆን አድካሚ በሆነ መንገድ መስራት የኃጢአት ውጤት ነው። ሦስተኛ ደግሞ ምንድን ነው? አፈር ነህና ወደ አፈር ትመለሳለህ። ስለዚህ ሞት፣ ሰው የሚሞት መሆኑ የኃጢአት ውጤት ነው። ሦስቱንም ነገሮች ይዘን ወደ ጌታችን ኢየሱስ ክርስቶስ ስንመጣ ጌታችን ኢየሱስ ክርስቶስ የኖረው በተረገመች ምድር ላይ ነው። ሐዘን ባለባት፣ መንከራተት ባለባት፣ መከዳት ባለባት፣ መቁሰል ባለባት ምድር ላይ ነው የኖረው። እነዚህ ሁሉ ደርሰውበታል። ኃጢአት አልሰራም፣ ግን የኃጢአት ውጤት ነው ሐዘን፣ የኃጢአት ውጤት ነው ለቅሶ፣ የኃጢአት ውጤት ነው ሕመም። እሱ የታወቀ የሕማም ሰው ነው። ኃጢአት የለበትም፣ ግን በአዳም ኃጢአት ምክንያት የመጣ ውጤት እሱንም አፌክት ሲያደርገው ነው የምናየው። ቀጥሎ ደግሞ ምንድን ነው የምናየው? ትሰራለህ ነው። ሥራ አናጢ እንደነበር ወንጌላት ይነግሩናል። ስለዚህ በመስራት ውስጥ ያለውን ፔን፣ በመስራት ውስጥ ያለውን ድካም እናያለን። ኢቭን አገልግሎቱ ከምን ጋር ተገናኝቶ ነው የምናየው? ከድካም ጋር ነው። ደክሞት ቁጭ አለ፣ ውሃ ጠማው የሚሉ ነገሮችን ተራበ እናነባለን። ስለዚህ ከመስራት ጋር ያለ ድካም እሱ ላይ እናያለን። ሦስተኛ ደግሞ ሞት ነው ብለናል። ጌታችን ኢየሱስ ክርስቶስ አልሞተም፣ ሞቷል። ስለዚህ የሚሞት ሥጋ ነው የነበረው ማለት ነው። ኢሞርታል ሥጋ ሳይሆን ኢመዋቲ ሥጋ ሳይሆን ሞርታል ወይም መዋቲ ሥጋ ነው የነበረው። የሚሞት ሥጋ ነው የነበረው። አካላዊ ሞት እንኳን አልቀረለትም። ጌታ ኢየሱስ ክርስቶስ ከአዳም ኃጢአት የተጠበቀ ቢሆንም የአዳም ኃጢአት ያልነበረበት ቢሆንም ሞራላዊ ያልሆኑት የአዳም ኃጢአት ውጤቶች አዳም ላይ ሞራላዊ ነገሮችም ተከስተዋል። ጌታችን ኢየሱስ ክርስቶስ ከዛ ነፃ ነው። ግን በእነዚህ ነገሮች አካላዊ ሞትን ጨምሮ ከሰው ኃጢአት የተነሳ የመጡት ነገሮች በሙሉ አልፈውበታል። ረሃብ፣ ጥማት፣ ሐዘን፣ ትካዜ፣ ድካም፣ እንግልት፣ ሕመም፣ ስቃይ፣ ሞት የሰው ልጆች ዕጣ ናቸው። በምድር ላይ የሚኖር ሰው ሁሉ በዚህ መካከል ያልፋል። የማይሞት ሰው የለም። ሐዘን የማይገጥመው ሰው የለም። ሰፈሪንግ የሰው ልጅ ሁሉ ዕጣ ነው። መታመም የሰው ልጅ ሁሉ ዕጣ ነው። እነዚህ ነገሮች ሁሉ አልፈውበታል። ስለዚህ የነበረው ሥጋ ምን አይነት ነው? የሚራብ ሥጋ ነው የነበረው። የሚጠማ ሥጋ ነው የነበረው። የሚታመም የሚደክም ሥጋ ነው የነበረው። ሥጋው የሚሞት ባይሆን ኖሮ ሞታችንን ሊሞትልንና በሞቱ ሞታችንን ሊገድልልን አይችልም ነበር። ሕመማችንን ሊታመምልን አይችልም ነበር። የሚገርመው ነገር አዳም በፈተና የወደቀው እነዚህ ሁሉ ውሱንነቶች ወይም እነዚህ ሁሉ ሊሚቴሽንስ ሳይኖሩት ነው። አዳም ሲፈተን የሚሞት ሥጋ አልነበረም የነበረው። የሚያዝን የሚቆስል ሥጋ አልነበረም አዳም የነበር። እነዚህ ሁሉ ነገሮች ሳይኖሩት ተፈትኖ ወደቀ።
ጌታችን ኢየሱስ ክርስቶስ ሲፈተን ግን የሚሞት ሥጋ ነበር የነበረው። ጌታችን ኢየሱስ ክርስቶስ የሚታመም ሥጋ ነው የነበረው። ጌታችን ኢየሱስ ክርስቶስ የሚያዝን፣ የሚቆስል፣ የሚደክም፣ የሚራብ፣ የሚጠማ ሰውነት ነው የነበረው። ግን ተፈትኖ አልወደቀም። ስለዚህ በዚህ ረገድ ስናይ የተሻለ ቦዲ የነበረው ማን ነበር? አዳም ነበር። በተሻለ ቦታ ላይ የነበረው ማን ነበረ? አዳም ነበረ። ምክንያቱም የነበረው ለምለም በሆነ ስፍራ ነው። ጌታችን ኢየሱስ ክርስቶስ ግን አዳም ከውድቀት በፊት የነበረው ነገር እንኳን እንዳልነበረው ነው የምናየው፣ አዜ ሂውመን ማለት ነው፣ እንደ ሰው ስናየው። ነገር ግን አዳም የወደቀበትን ኃጢአት ያሸነፈው በተሻለ ሥጋ አይደለም። የማን ሥጋ ይሻላል እያልኩ ነው? የአዳም። አዳም እነዚህ ሁሉ ነገሮች አልነበሩበትም። ስለዚህ ኃጢአትን ያሸነፈው አዳም በነበረው ሳይሆን እኛ ባለን ሥጋ ነው ያሸነፈው ማለት ነው። የእኛም ሥጋ ለምን የተጋለጠ ነው? ለመሞት፣ ለማዘን፣ ለመቁሰል፣ ለመድማት የተጋለጠ ነው። ጌታችን ኢየሱስ ክርስቶስም የነበረው። ስለዚህ የመጀመሪያውም ሰው አዳም ውብና ለምለም በሆነችው ገነት ውስጥ ተፈትኖ ወደቀ። ጌታችን ኢየሱስ ክርስቶስ በደረቅ ምድረ በዳ ተፈትኖ አለፈ። ኢየሱስ ሕይወቱን የጀመረው አዳም ካቆመበት እንጂ አዳም መጀመሪያ ከነበረበት ስፍራ አይደለም። አዳምና ኢየሱስ ክርስቶስ በኢኳል ፉቲንግ አይደለም የጀመረው። አዳም የማይሞት ሥጋ ይዞ፣ አዳም የማይታመም ሥጋ ይዞ ነው የተፈተነው። የማያዝን፣ እነዚህ ሁሉ ከውድቀቱ በኋላ የመጡ ናቸው። ጌታችን ኢየሱስ ክርስቶስ ግን እኛ ካለንበት ከኛ ፉቲንግ ነው የጀመረው። ስለዚህ ከኛ ቦታ መጀመሩ ምን አድርጎታል? ከኛ ጋር በእኛ ቦታ ሊቆጠር አብቅቶታል። የዛኛው አይነት ቢሆን ኖሮ ከኛ ርቆ ነበር የሚቆመው። ግን ምንድን ነው የሆነው? የአጥንታችን ፍላጭ፣ የሥጋችን ቁራጭ ነው በእኛ ቦታ ነው የገባው። ልክ እኛን ወክሎ በእኛ አይነት ሁኔታ ውስጥ ነው የገባው ማለት ነው። እኛ በነገር ሁሉ ሊፈተን የሚችል ሥጋ ነው ያዝነው። ጌታችን ኢየሱስ ክርስቶስ የዕብራውያን ጻፊ እንደሚነግረን በማንኛውም ነገር፣ ወይም ሌላኛው ትርጉም እንደሚለው በነገር ሁሉ ምን ሆነ? እንደኛ ተፈተነ ነው የሚለው። ስለዚህ ከጎናችን ነው የቆመው። ስለዚህ ኢየሱስ እኛን ሊወክል የሚችል ነው። ልክ እንደኛ የተፈተነ፣ ልክ እኛ በኖርንበት ምድር የኖረ፣ ልክ እኛ በምናልፍበት መከራ ያለፈና መከራን የተቀበለ ሰው ነው የሆነው። ሰው መሆን በራሱ ውስንነት ያመጣል። ሰው መሆን ሊሚቴሽን ያመጣል። ከዚህ ውስንነት የተነሳም ጌታችን ኢየሱስ ክርስቶስ በምድር ላይ ሲኖር በሚያደርገው ነገር ሁሉ አብን ተደግፎ መኖር ነበረበት። የሚያደርጋቸውን ነገሮች፣ የሚናገራቸውን ነገሮች ስናይ በሁሉም ነገር ላይ አባቱን ተደግፎ ይኖር እንደነበር እናያለን። እኛም በሁሉ ነገር መኖር ያለብን የሰማዩን አባታችንን ተደግፈን መሆን እንዳለበት ሁሉ ልክ እንደኛ ሆኖ ነው ሲኖር የምናየው። ምሪት ሲቀበል እናያለን። ደቀ መዛሙርቱን ለመምረጥ አስቀድሞ ሌሊቱን በሙሉ ሲጸልይ አድሮ ነው ሲመርጥ የምናየው። የሆነ ነገር ለማድረግ አስቀድሞ ሲጸልይ እናያለን አይደለም? አንዳንዱ ነገር የሚያደርገው ተደግፎ ስለሚኖርም ነው። ለእኛ ምሳሌ ሞዴልም ለመሆን ጭምር ነው። አልዓዛርን ለማስነሳት ሲል አስቀድሞ ሲጸልይ እንደምትሰማኝ አውቃለሁ። በዚህ ሁኔታ መጸለይ አያስፈልግም ነበር፣ ግን እዚህ ያሉት እንዲያምኑ ሲል ደግሞ እናያለን። ልክ በእኛ ፖዚሽን፣ እኛ ባለንበት ቦታ ሆኖ ነው የሚያደርገው። ስለዚህ ሰው መሆኑ ያመጣቸውን ውስኑነቶች በተለያየ መልኩ እናያለን። ለምሳሌ አንድ ጥያቄ ሲጠየቅ በማርቆስ 13:32 ላይ ምን ይላል? ስለዚያች ቀን ወይም ስለዚያች ሰዓት ልጅም ቢሆን መላእክትም ቢሆኑ ብሎ ልጅም ቢሆን ከአብ በቀር የሚያውቅ የለም ብሎ ነው። እዚህ ድረስ መናገሩን ስናይ ሰው መሆኑ በማወቅ ረገድ ሊሚቴሽን እንዳመጣበት እናያለን። ስለ ሂውማኒቲው ብቻ ነው እያወራን ያለ ነው። ስለዚህ የዳግም ምጽአቱን ቀን ማወቅ በአሐዱ ሥሉስ አምላክ ምክር ውስጥ ለወልድ የተተው አይደለም። ሂውማን ሆኖ ሲኖር እንደ ሰው እንዳያቅ ራሱን ገድቧል፣ ራሱን አጥቧል ማለት ነው። ምክንያቱም ምን ብሎ ይናገራል? ሉቃስ ላይ ባለፈው እንዳየነው በጥበብም በእውቀትም በሞገስም በእግዚአብሔርና በሰው ፊት ምን ያደርግ ነበር? ያድግ ነበር ብሎ። ስለዚህ አምላክ ሰው ሲሆን ሰው በመሆኑ ውስጥ የመጡበት ሊሚቴሽንስ አሉ። እንደ ሰው ደጋግሜ እንደ ሰው ምለው አምላክነቱ ላይ ሁሉን ማወቅ የማይችል ምናምን ብላችሁ ወደዛ እንዳትሄዱ። ስለ አምላክነቱ በደንብ ዲስከስ የምናደርግበት ምዕራፍ ላይ እንደርሳለን። የዚህ ምዕራፍ አጀንዳ ሰውነቱ ነው። አዜ ሂውማን እንደ ሰው ምን አይነት ሰው ነው? ሰው ሲሆን አምላክነቱን ትቶ አይደለም። ሰው ሲሆን ሙሉ አምላክ ፉሊ ዲቫይን እንደሆነ ነው ፉሊ ሂውማን የሆነው። ስለዚህ ቶፒካችን ሰውነቱ ላይ ነው። ስለዚህ አብ ካልፈቀደ በስተቀር የፍጻሜውን ቀን ላለማወቅ ራሱን ገድቧል፣ ራሱን አጥቅቧል። ፊልጵስዩስ 2 ወደፊትም ስንሄድበት እናየዋለን። ራሱን ባዶ ያደረገው እሱ ራሱ ነው። ራሱን የገደበው እሱ ራሱ ነው እንጂ በሌላ አካል አይደለም የተደረገው። ወደዚህ ምድር ላይ የመጣው ሐዋርያው ጳውሎስ በሮሜ 8:3 ላይ የሚነግረን በኃጢአተኛ ሥጋ ምሳሌ መጥቷል ነው የሚለን። በኃጢአተኛ ሥጋ ምሳሌ፣ በኃጢአተኛ ሥጋ ሳይሆን ምሳሌ የሚለውን እንዳትረሱ። ስለዚህ የሕማም ሰው ደዌን የሚያውቅ ሆኖ ነው የመጣው። እንግልትና እንክርት
ረሃብና ጥማት፣ ቁዘማና ስቃይ፣ በመጨረሻ ሞት አልቀረለትም። እንደኛ የሚሞት ሥጋ ነው የነበረው። ከኃጢአት የለሽነቱ ከኃጢአት አልቦነቱ በስተቀር እንደኛ አይነት ነው የነበረው። ስለዚህ አዳምና ሔዋን ከውድቀት በፊት የነበራቸውን ነገር እንኳን እንዳላገኘ ከዚህ ማየት እንችላለን። ታዲያ እንዴት ተፈተነ? ሰዎች የሚፈተኑት እንዴት ነው ብለን ብንጠይቅ ሰዎች የሚፈተኑበትን ምክንያት ያዕቆብ ሲነግረን እያንዳንዱ በራሱ ምኞትና ሐሳብ ሲታለል ይፈተናል ነው የሚለን። እያንዳንዱ ሰው የሚፈተነው በራሱ ምኞትና ሐሳብ ሲታለል ነው። በዚህ መልኩ ሰዎች ወደ ፈተና የሚዳረጉባቸው ሁለት ምክንያቶች አሉ። አንደኛው በአዳም ኃጢአት ምክንያት የመጣው ነገር ነው። በአዳም እግዚአብሔርን ፈቃድ መጣስ፣ የእግዚአብሔርን ትእዛዝ መጣስ ምክንያት ወደ ሰው ሁሉ የተላለፈ ብልሽት አለ። ወደ ሰው ሁሉ ባህሪ ወደ ሰው ኔቸር የመጣ ኮራፕሽን አለ። የሰው ሁሉ ባህሪ ተበላሽቷል። የሰው ተፈጥሯዊ ባህሪ ተበላሽቷል። እያንዳንዱ ነገራችን ተበላሽቷል። ስለዚህ በዛ ምክንያት የሚመጣ ፈተና ነው። ሌላኛው ደግሞ ኃጢአት በመስራት የሚዳብር ነው። ሰው በአዳም ምክንያት የተቀበለው ብልሽት አለ። በምድር ላይ ሲኖር ከልጅነቱ ጀምሮ የሚጋለጥባቸውን ፈተናዎች እያደረገ በኃጢአት እየወደቀ በሄደ መጠን ይሄ ኃጢአተኝነቱ ምን እየሆነ ይመጣል? እየዳበረ እያደገ ይመጣል ማለት ነው። የራሱን ፕራክቲስ ሲጨምርበት ማለት ነው። ክርስቶስ ኢየሱስ ግን ነፃ ነበር። የወረሰው ብልሽትም ብልሽት አልነበረም። እንደገና ደግሞ እሱም ያደረገው ኃጢአት አልነበረም። ነገር ግን በነገር ሁሉ ተፈትኖ እኛ እንደምንፈተነው ተፈትኖ ማለፉን መጽሐፍ ቅዱስ ይነግረናል። ኢየሱስ ክርስቶስ ኃጢአት እንዳልነበረበት ስናስብ የእሱ ፈተና ቀላል እንደነበር ግን ማሰብ የለብን። ለምን ስንል አንደኛ ፈታኙ ፈተናውን ሲያቀርብ በአንድ አይነት ፈተና አይደለም የሚፈትን። ፈታኙ ሰይጣን እኛ በቀላሉ እንደምንወድቅ ስለሚያውቅ ምናልባት በቀላሉ ስለሚጥለን ፈተናው ቀላል ሊሆን ይችላል። ጌታችን ኢየሱስ ክርስቶስ ግን በቀላሉ እንደማይወድቅለት ስለሚያውቅ ያለ የሌለ ጉልበቱን ያለ የሌለ ኃይሉን እንዳለ ሰራዊቱን አዝምቶ እንደሚፈትነው ማወቅ አለብን። እኛ ትንሽ ፈተና ነው የሚበቃን። ጌታችን ኢየሱስ ክርስቶስ ግን ፈተናዎቹ ቀላል እንዳልነበሩ ከዚህ መገመት እንችላለን። ሁለተኛ ደግሞ የኃጢአትን አስከፊነት መናገር የሚችለው ፈተናዎቹን ሁሉ ጨልጦ ያለፈ ሰው። ማራቶን በጣም ከባድ ሩጫ እንደሆነ ለመናገር 100 ሜትር ሮጦ ያቆመ ሰው ነው ማራቶን እንዴት ከባድ እንደሆነ የሚናገረው? ወይስ 42 ኪሎ ሜትሩን የጨረሰ ሰው ነው? የጦርነትን አስከፊነት የሚነግረን ጦርነትን ዳር ከተማ ቆሞ ያየ ነው ወይስ እሳቱ መሃል ያለ ነው ሊነግረን የሚችለው? የነፋሱን አስከፊነት የሚነግረን ወጣ ብሎ ብርቱ ነፋስ አለ ብሎ ቤቱ የተቀመጠ ነው ወይስ በዛ አስከፊ ነፋስና ሙሽንፍር መካከል የተጓዘ ሰው ነው ጉዞውን የጨረሰ ስንል እስከ መጨረሻ ተጉዞ የጨረሰ ሰው ስለ ጉዞው አድካሚነት፣ አስቸጋሪነት ሊነግረን ይችላል። ስለዚህ ጌታችን ኢየሱስ ክርስቶስ ስለ ፈተና ሲነግረን፣ ስለ መከራ ሲነግረን ፈተናዎቹን ሁሉ ጨርሶ ጽዋውን አንጠፍጥፎ ጠጥቶ የጨረሰ ስለሆነ ስለ ፈተናው አስከፊነት ሊነግረን የሚችለው ፈተናዎቹን ለማለፍ ጌታችን ኢየሱስ ክርስቶስ አምላካዊ ኃይሉን አልተጠቀመም አምላካዊ ኃይሉን። ምክንያቱም በመለኮታዊ መብት ከመኖር ይልቅ የባሪያን መልክ መያዝን መርጦ ነው የኖረው። በአምላካዊ መብት አይደለም የኖረው። እንደ ባሪያ ራሱን ዝቅ አድርጎ መብትን ትቶ ነው የመጣው። ስለዚህ ፈተናዎቹን ሁሉ በአምላክነቱ ኃይል እየተጠቀመ ቢያሸንፍ ኖሮ የዕብራውያን ጸሐፊ ምዕራፍ 4 ቁጥር 15 ላይ እንደሚነግረን በሁሉ ነገር እንደኛ የተፈተነ ሊሆን አይችልም ነበር። አዲስ ትርጉም የሚለው በሁሉ ነገር እንደኛ ተፈተነ። ቅድም እንዳነበብነው አዲሱ መደበኛ ትርጉም በማንኛውም ነገር እንደኛ። የትኛውም ትርጉም የሚያሰምርልን እንደ እኛ ነው የተፈተነው። እንደማን ነው? እንደኛ ነው የተፈተነው። ስለዚህ ፈተናዎቹን ያለፈው በዛ መልኩ ነው። ፈተናዎቹን ግን በአምላካዊ ኃይሉ እየተጠቀመ ቢያልፍ ኖሮ፣ አምላካዊ ኃይሉን ቢጠቀም ኖሮ የሰው ልጆችን አኗኗር፣ የሰው ልጆችን ፈተና፣ የሰው ልጆችን ድካም በተመክሮ ማለትም በኤክስፒሪየንስ አያውቅም ነበር። እሱ ግን በሁሉ ነገር እንደኛ የተፈተነ። እንዲህም ሆኖ ግን ሰው ሁሉ በፈተና ሲወድቅ ጌታችን ኢየሱስ ክርስቶስ በፈተና አልወደቅም። እኛ ሕግን መፈጸም ሲያቅተን እሱ ሕግን ሁሉ ፈጽሟል። እኛ ጠላቶቻችንን መውደድ ሲያቅተን እሱ ጠላቶቹን ወጥቷል። እኛ በአብ ላይ መታመን ሲያቅተን እሱ በአብ ላይ ታምኗል። እርሱ በብርቱ መከራ መካከል ፈቃዱን ለአብ እያስገዛ መኖር ሲችል፣ እኛ ግን
በችግርና በመከራ ውስጥ ፈቃዳችንን ለአብ ማስገዛት ይቸግረናል። ማንኛችንም እንደምንኖረው ኖሮ ማንኛችንም እንደምንሞተው ቢሞትም እርሱ በማንም ያልተኖረ ንጹሕ ሕይወት አለው። ስለዚህ በእኛ አይነት ሰውነት ኖሮ በእኛ አይነት ሰውነት ተፈትኖ በእኛ አይነት ሰውነት ፈተናውን አሸንፎ ጨለማችንን ሰነጣጥቆ የሚያበራ ብርሃን ሆነልን። ስሙ ለዘላለም የተባረከ ይሁን። እግዚአብሔር ይመስገን። ኃጢአት የለበትም፣ ኃጢአት አላደረገም ማለት መንፈሳዊ እድገት የማያስፈልገው እሱ ከነገሮች ሁሉ ነፃ የነበረ ነገሮች ሁሉ የቀለሉለት ነበር ማለት አይደለም። ስለዚህ ነገር የዕብራውያን ጸሐፊ ሲናገር በጣም በሚያስገርምና በጣም በሚያስደንቅ መልኩ ነው የሚነግረን። ኢየሱስ ክርስቶስ ነገሮቹ ቀላል እንዳልነበሩ የሚነግረን። ይሄንን የሚቀጥለው ሳምንት ወይ ሰፋ አድርገን እናየዋለን። ዕብራውያን ጸሐፊ ስለ ሰውነቱ ስለ ፈተናው ሲነግረን በሚያስደነግጥ መልክ ነው የሚነግረን። ለምሳሌ ምዕራፍ 5 ቁጥር 8 ላይ በአዲሱ መደበኛ ትርጉም ምን ይላል? የእግዚአብሔር ልጅ ቢሆንም እንኳን ከተቀበለው መከራ መታዘዝን ተማረ፣ በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙ ሁሉ የዘላለም ድነት ምክንያት ሆነላቸው። አስደንጋጭ ነው። የክርስቶስ ኢየሱስን አምላክነት ፍርጥ አድርገው እየተናገሩ አደሴም ታይም የኢየሱስ ክርስቶስን ሰውነት ፍርጥ አድርገው ከሚናገሩት መጻሕፍት መካከል የዕብራውያንና መልእክትና ዮሐንስ ወንጌልን የሚስተካከላቸው ስለ አምላክነቱ ገና ሲጀምሩ ነው ሁለቱም የሚናገሩት። በምዕራፍ 1 ላይ አምላክ እንደሆነ ፈጣሪ እንደሆነ በመናገር ነው የሚጀምሩት። ቀጥሎ ስለ ሰውነቱም ሲናገሩ በሚያስገርም ሁኔታ ነው የዕብራውያን ጸሐፊ እንደዚህ ነው የሚነግረን። የእግዚአብሔር ልጅ ቢሆንም እንኳን መታዘዝን መማር አስፈልጎት ነበር ነው የሚለው። መታዘዝን የተማረው ታዲያ በምንድን ነው? በቀላሉ ነው? እኛ መታዘዝን የምንማረው በምንድን ነው? በመከራ ነው። ስለዚህ ምን ይለናል? ከተቀበለው መከራ መታዘዝን ተማረ። ስለዚህ በመታዘዝ ለማደግ በምን ማለፍ ነበረበት? በመከራ። ከዛ ያድግ ነበራው። በዚህም ፍጹም ሆኖ ከተገኘ በኋላ ስለዚህ በማደግ ወደ ፍጽምና መድረሱን ነው የሚነግረን። ልክ ሉቃስ ላይ ማደግ ያስፈልገው ነበር፣ በጥበብ በእውቀት በሞገስ የሚለውን መያዝ ይኖርብናል። ምን ማለቱ ነው የዕብራውያን ጸሐፊ? ቀጥሎ ደግሞ ቁጥር 7 ላይ ምን ብሎ ነግሮን ነበረ? ኢየሱስ ክርስቶስ በዚህ ምድር በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትንና ልመናን ከታላቅ ጩኸትና ከእንባ ጋር አቀረበ። ፍጹም ትሑት ሆኖ በመታዘዙም ጸሎቱ ተሰማለት። ከሞት ሊያድነው ወደሚችል በምን አይነት ሁኔታ ጸለየ? መተማመን ያለበት ምንም የማይረብሽ እንደው ቀለል ያለ ጸሎት አይደለም የጸለየው። ምን አይነት ጸሎት ነው የጸለየው ብለን ብንጠይቅ በብርቱ ጸሎት፣ ልመና፣ ከታላቅ ጩኸትና ከእንባ ጋር። ከዚህ በፊትም ተናግሬዋለሁ። ጌቴሴማኒ ሄዳችሁ ብታዩ የዓለም ሁሉ ድነት ያለው እሱ ትከሻ ላይ ነው። እንደዚህ እያጣጣረ የሚጸልይ እንዲህ በጣር የተያዘ አብረውት እንዲጸልዩ የሚፈልግ አንድ ነገር 3 የሚጸልይ ነፍሴ እስከ ሞት ድረስ አዘነች የሚል መልአክ ወርዶ እስኪያጽናናው ድረስ የሚያስፈልገው በብርቱ እንባ ነው የሚለው። እያለቀሰ ነው የሚጸልየው። በምን አይነት ጩኸት? ከታላቅ ጩኸት ጋር። እስቲ በታላቅ ጩኸት እንዴት ነው የምትጸልዩት? በለቅሶ ሆናችሁ ካለው ይማጅን እንደሱ ነበር የሚጸልይ። ደቀ መዛሙርቱ ግን ምን ሆነዋል? ማን ነው ያረፈ የሚመስለው? እዚህ መሃል ማን ነው ዓለምን ለማዳን በእግዚአብሔር ላይ ትረስት ያደረገ የሚመስለው? ማን ነው? የተኙቱ። እሱ ግን አይመስልም። ስለዚህ ፈተናው ቀላል አልነበረም። መከራው ቀላል አልነበረም። በቀላሉ ተፈትኖ አይደለም ያለፈው። መታዘዝን የተማረው በቀላል መንገድ አይደለም። ለምንድን ነው እንዲህ ሆነው? ሙሉ በሙሉ በመለኮት ላይ ጥገኛ ስለሆነ አይደለም? ምን መታዘዙን መማሩ ፍጹም ሆኑ መገኘቱ ከመለኮትነቱ ጋር የተገናኘ አይደለም። እንደዛ ቢሆንማ ከሞት ለምን ወደሚያድነው ለምን ይጸልያል? ፈታኞቹን ገለባብጦ ማለፍ ይችል የለ እንዴ? የትኛውም ነገር ሊቋቋመው አይችልም። በመለኮታዊ ኃይሉ አፈርድሜ ነው የሚያበላቸው። ነገር ግን እየተፈተነ ያለው እንደ ሰው ነው። ስለዚህ ሰው የሚያልፍበትን ነገር በተመክሮ ነው የሚያውቀው፣ በኤክስፒሪየንስ። በሞት ጭንቀት ተይዛችሁ ጸልያችሁ ታውቃላችሁ? ያውቀዋል። በኤክስፒሪየንስ ያውቀዋል። በታላቅ እምባና ጩኸት ጸልያችሁ ታውቃላችሁ? ያውቀዋል። ሰው ሆኖ በሱ መንገድ ነው ያለፈው። አብረዋችሁ እንዲጸልዩ አብረዋችሁ እንዲተጉ የምትፈልጓቸው እንዲደግፏችሁ የምትፈልጓቸው ሰዎች ትተዋችሁ ብቻችሁን የቆማችሁ መስሏችሁ ያውቃል? ያውቀዋል።
ለምን ተውከኝ የምትሉ አላችሁ፣ ሆናችሁ ታውቃላችሁ። ያውቀዋል። ሰው ሆነ በመኖር የሰዎችን ተመክሮ የሰዎችን ኤክስፒሪየንስ ራሱ ኖሮት ነው ያለፈው። ሰው ሲሆን እንዲህ አይነት ሰው ነው የሆነው፣ ኃጢአት የሌለበት ነገር ግን ይህንን በሙሉ የተሸከመ ሆኖ ነው ያለፈው። እንዴት ነው መታዘዝን መማር ያስፈልገው ታዲያ? መታዘዝን መማር ማለት ምን ማለት ነው ብለን ብንጠይቅ የዕብራውያን ጸሐፊ ምን ማለቱ እንደሆነ መረዳት እንችላለን። አይ ቲንክ ይህንን ለሚቀጥለው ሳምንት እንነጋገራለን። ቀሩንን ደቂቃዎች ለጥያቄ እንጠቀምባቸው።